ቸው ተቀዳድመዋል። በትንሹ ልዩነታቸውን ለመግለጥ ያክል እንኳን የደቡብ ኮሪያ ዓመታዊ የነፍስ ወከፍ ገቢ ወይንም ጂዲፒ $18,000 ሲሆን የሰሜን ኮሪያ የነፍስ ወከፍ ገቢ ደግሞ $1,000 እንደሆነ ይነገራል። የሰሜን ኮሪያ መስራች ኪም ኢል ሰንግ ይባላሉ። ከ1948 ዓመተ ምህረት ጀምሮ አገሪቱን ፕሬዝዳንት ሆነው እስከ ጁላይ 8 1994 ዓመተ ምህረት ድረስ ማለትም በፕሬዝዳንትነት ቆይተዋል። ከሞቱ በኋላ እንኳን እንደ ፕሬዝዳንት እንዲታዩ በአገሪቱ ሕገ መንግሥት ላይ ተደንግጓል። የመጀመሪያው የሰሜን ኮሪያ ፕሬዝዳንት የሆኑት እኚህ ሰው በሕዝባቸው ላይ የፈጠሩት ስነ ልቦናዊ ገናናነት በአንድ ምዕተ ዓመት የሚነቀል አይደለም። ከፍተኛ የአምልኮ ስብዕና ከመፍጠራቸው የተነሳ ሰሜን ኮሪያውያን ዘንድ እኚህ ሰው የሚታዩት እንደ ሰብአዊ ፍጡር ሳይሆን እንደ አምላክና እንደ ዓለም ፈጣሪ ነው። ነገር ግን የእኚህ ሰው ድርጊት ለልጅ ልጆቻቸውም የተረፈ ነበር። ስለዚህ ባለፉት 100 ዓመታት ውስጥ ሰሜን ኮሪያን ያስተዳደሩ ፕሬዝዳንቶች 3 ብቻ ናቸው። እነርሱም ኪም ኢል ሰንግ አያት፣ ኪም ኢል ጆንግ አባት፣ ኪም አል ጆንግ ደግሞ ልጅ ሲሆኑ ይህ የዘር ተዋረድ ልክ እንደ አምላካዊ ትእዛዝ ይከበራል። በጣም የሚገርመው ደግሞ የሦስቱም ፖለቲካዊ ሐሳብ ከዘርዘር እየተወራረደ እንደመምጣቱ ተመሳሳይነት ይታይበታል። ኪም ጆንግ ኢል በ2011 ዓመተ ምህረት ሲሞቱ የ33 ዓመት ልጃቸው የሆነው ኪም ጆንግ ኡን የተባለው ወጣት የኮሪያ አዲሱ ፕሬዝዳንት ሆነ። አሁን በስልጣን ላይ ያለው ሶስተኛው የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ከአያቱ ድንገት የመጣበትን የስልጣን ማዕረግ ባላሰበው ጊዜና ወቅት ከተቀበለ በኋላ ድንገት ሳያስበውና ሳይገምተው ከተሰጠው ማዕረግ ውስጥ ሪስፔክትድ ጀነራል፣ ግሬት ሰክሰሰር የሚሉት ይገኙበታል። ይህም ማለት የተከበረው ፊት አውራሪ፣ ብላቴናው ደጃዝማችና ታላቁ አልጋ ወራሽ እንደማለት ነው። ሰሜን ኮሪያ የሕዝቧ ብዛት 25 ሚሊዮን ሲሆን የስታሊን ሶሻሊዝም ሀገር ናት። በይፋ ሃይማኖት የለሽ ሀገር ስትሆን በሃይማኖታዊ ሶሻሊዝም አስተሳሰብ መሰረት አምላኳ ፕሬዝዳንቷ ነው። ራሷን እንደ ፍጹም ዴሞክራቲክ ሀገር አድርጋ እንደምትፈርጅ በተደጋጋሚ ትናገራለች። ኮሪያ በፈጣሪ አምላክነት እንደማታምንና የዓለም ፈጣሪ የሚባለው የሀገሪቱ ፕሬዝዳንት እንደሆነም በይፋ ታምናለች። ቤተክርስቲያንም ሆነ መስጊድ የሌለባት ብቸኛዋ የዓለማችን ሀገር ኮሪያ ናት። ሰሜን ኮሪያ በየ5 ዓመቱ ምርጫ የምታካሄድ ሲሆን በዚህም ምርጫ ላይ የሚወዳደረው አንድ እጩና አንድ ፓርቲ ብቻ ነው። አንድ ፓርቲ ለውድድር ይቀርብና ምርጫውን ያካሂዳል። በሰሜን ኮሪያ ያለው ይህ ብቸኛ ፓርቲ ኮሪያን ወርከርስ ፓርቲ ተብሎ ይጠራል። የዚህ ፓርቲ አባላት ሁሉ የኪም ኢል ሰንግን ባጅ መልበስ ግዴታቸው ነው። በሰሜን ኮሪያ ውስጥ የትራፊክ መብራት አገልግሎት አይሰጥም። ይህም የሆነው የመብራት ኃይልን ለመቆጠብ ሲባል ነው። እንዲሁም በዚሁ ሰበብ በሰሜን ኮሪያ ከምሽቱ 12 ሰዓት በኋላ በአብዛኛው የኤሌክትሪክ ኃይል አገልግሎት በይፋ ይቋረጣል። የዓለማችንን ግዙፍ ስቴዲየም ያላት ሰሜን ኮሪያ ናት። ሉንግናዶ ሜዳ የተባለው ይህ ስቴዲየም 150,000 ተመልካቾችን በሰሜን ኮሪያ ሁሉም ተማሪዎች ለመቀመጫ ማለትም ለወንበር፣ ለጠረጴዛና ለትምህርት ቤቱ ግቢ ኪራይ እንዲከፍሉ የሚያስገድድ ሕግ አለ። በሰሜን ኮሪያ ዋና ከተማ ውስጥ በቋሚነት ለመኖር የሚፈቀድላቸው የተመረጡ ዜጎች፣ ባለሀብት፣ ባለስልጣናትና ምሁራን፣ ለመንግስት ታማኝ የሆነ ጤነኛ ወይንም ቀልጣፋ የሚባል ዜጋ ብቻ ሲሆን ከዚህ ውጭ ያለው ነዋሪ ግን መኖር የሚችለው በገጠሪቷ የሰሜን ኮሪያ ክፍል ብቻ ነው። የሰሜን ኮሪያ ሌላ ስም ቾሰን ሲሆን ወደ አማርኛ ስንተረጉመው የንጋት ዝምታ እንደማለት ነው። ክሪስማስ እንዳይከበር በሕግ የተደነገገባት ብቸኛዋ የዓለማችን ሀገር ሰሜን ኮሪያ ናት። በሰሜን ኮሪያ የሚተላለፍ ማንኛውም አይነት የውጭ ሬዲዮም ሆነ የውጭ ቴሌቪዥን ጣቢያ የለም። ስለዚህ አንድ የሰሜን ኮሪያ ዜጋም ማዳመጥ የሚችለው የሀገሪቱን ጣቢያ ብቻ ነው። የዓለማችን ረጅሙ የሰንደቅ ዓላማ መስቀያ 525 ጫማ ያክል ከፍታ ሲኖረው የሚገኘውም በዚህች በሰሜን ኮሪያ ነው። ሰሜን ኮሪያ በትንሹ 5000 ባዮሎጂካልና ኬሚካል የጦር መሳሪያዎች አሏት ተብሎ ይገመታል። በአገሪቱ አሰራር መሰረት የሰሜን ኮሪያ ዜጎች በሶስት ይከፈላሉ። ታማኝ፣ መደበኛና ከሃዲ በመባል ይጠራሉ። ከሃዲ የተባሉት ዘመዶቻቸው በሁለተኛው የዓለም ጦርነት የጃፓን ደጋፊ የነበሩ ወይንም ለሰሜን ኮሪያ ፕሬዝዳንት ጥሩ አመለካከት የሌላቸው እንደሆነ ይገለጻል። በሰሜን ኮሪያ ትላልቅ ከተሞች ውስጥ ሴቶች ፓንት መልበስና ብስክሌት መንዳት አይፈቀድላቸውም። በሰሜን ኮሪያ ውስጥ ሐሺሽ ማጨስ በሕግ ይፈቀዳል። ማጨስ ብቻ ሳይሆን ማዘዋወርና መሸጥም በሕገ መንግሥታቸው ፈቃድ ያገኘ ሥራ ነው። የሰሜን ኮሪያ ፕሬዝዳንት ራሱ በዓመት $763,000 ኮኬን ከውጭ ሀገር ወደ ቤተ መንግሥታቸው በማስገባት ይጠቀማሉ።
በዓለም የፕሬስ ነጻነት መለኪያ ኤርትራ የመጨረሻ ስትሆን ሰሜን ኮሪያ ደግሞ በሁለተኛነት ትከተላለች። አገሩን ጥሎ ወደ ውጭ የተሰደደ ሰሜን ኮሪያዊ በድንገት ከተያዘ አካላዊ ስቃይ፣ ቶርቸር፣ አስገድዶ መድፈር፣ ነፍሰ ጡር ከሆነች ደግሞ ጽንስን ማስወረድ፣ የሕክምና ምርመራ መለማመጃ የቤተ ሙከራ እንስሳ መሆንንና ሌሎች ዘግናኝ ቅጣቶች ይፈጸሙበታል። ሰሜን ኮሪያ ካላት 25 ሚሊዮን ሕዝብ ውስጥ 1.2 ሚሊዮን የሚሆኑ ዜጎቿ ወታደሮች ናቸው። በዓለም ላይ በጣም ምስጢራዊ አገር ከሚባሉት ጥቂት አገሮች ውስጥ ቁጥር 1 ተጠቃሽ ሰሜን ኮሪያ ስትሆን ሁለተኛዋ ኩባ ናት። ሰሜን ኮሪያ ከ2009 ጀምሮ ማዕቀብ ቢጣልባትም አሁንም ድረስ በራሷ ዘይቤ እየኖረች ነው። በይፋ ሃይማኖት አልባ አገር የምትባለዋ ብቸኛዋ የምድራችን መንግስት ሰሜን ኮሪያ ናት። ውድ የቻናላችን ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ያላችሁን ሐሳብ አስተያየት በኮሜንት መስጫ ሳጥን ላይ አስቀምጡልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። በሌላ ፕሮግራም እስከምንገናኝ ቸር